ልብህን ፈትሸው ወንድሜ፣ ልብሽን ፈትሽው እህቴ፣ እኔም ልቤን ልፈትሽ፣ ሁላችንም ልባችንን እንፈትሽ። ዋናው ልብ ነው ሚል ዳዕዋ መጥቷላ። ዋናው ልብ ነው። የቀልብ መበላሸት የብዙ ነገር መበላሸት ነው። ልክን ወቅ እያለ ነው አላህ። ጉንጭህንም ከሰዎች በኩራት አታዞር አለ። ያጅብ እኮ ያለብንን አላህ እየነገረን። ጀሃነም ሲባል ቃሉን ለምር ቢያንስ በቀን 3 የጀነትን የለመነ ጀነት ራሷ ያ አላህ ጀነት አስገባው ብላ ትጠይቃለች አሉ ነብዩ ሰለላሁ ዐለይሂ ወሰለም። ቢስሚላሂ ረህማኒ ረሂም አልሐምዱሊላሂ ረቢል ዓለሚን والعاقبة للمتقين ولا عدوان إلا على الظالمين أشهد أن لا إله إلا الله ولي الصالحين وأشهد أن محمدًا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا أما بعد فالسلام عليكم ورحمة الله وبركاته. السلام عليكم ورحمة الله وبركاته. የተከበራችሁ አባቶች፣ ወንድሞች፣ እናቶች፣ እህቶች እንዲሁም ይሁን ፕሮግራም በያላችሁበት ሆናችሁ የምትከታተሉ በአጠቃላይ የአላህ Subhanahu Wa Ta'ala ሰላም፣ እዝነት፣ ጥበቃ አይለያችሁ። አላህ ይጠብቀን፣ አላህ ይጠብቃችሁ። በያላችሁበት ቦታና አካባቢ ሰላማችሁን አላህ ያብዛው። አምራዱል ቁሉብ የልብ የቀልብ በሽታዎች፣ የልብ መበላሸት፣ የቀልብ መበላሸት በሚል ርዕስ ቆይታ እናደርጋለን። ልብህን ፈትሸው ወንድሜ፣ ልብሽን ፈትሽው እህቴ፣ እኔም ልቤን ልፈትሽ፣ ሁላችንም ልባችንን እንፈትሽ። ቀልብ ማለት የሰውነታችን ንጉስ ነው። የቀልብ መስተካከል የሁሉ ነገር ማማር ምልክት ነው። የቀልብ መበላሸት የሥራዎች መበላሸት ምልክት ነው። ቀልብ ሲስተካከል ሁሉን ነገር ይስተካከላል፣ ሁሉም ያምራል። ዛሬ ላይ አንዳንድ እንሰማለን። ሚዲያ እንግዲህ ብዙ ነገር ጆሮአችን ላይ ያመጣል። ዋናው ልብ ነው ሚል ዳዕዋ መጥቷላ። ዋናው ልብ ነው። አዎ ዋናው ልብ ነው። ልብ ካላመነማ ምላስ ብቻ ካመነ አላህ ይጠብቀን፣ የንፍቅና ምልክት ነው። ሙናፊቅ ነው ምላሱ ላይ ኢማኑ ያለው፣ ልቡ ላይ ኢማን የሌለው ሙናፊቅ ነው። ሙስሊም ግን አንድ አማኝ ነኝ የሚል የአላህን ብቸኛ ተመላኪነት ያረጋገጠ የነብዩን ሰለላሁ ዐለይሂ ወሰለም ነብይነትን ያረጋገጠ ሰው ግን ልቡም ምላሱም እንደዚሁም ተግባሩም ተመሳሳይ ነው። ግልጽ ነው። ልቡም ምላሱም ተግባሩም ምንድነው? ተመሳሳይ ነው። ዑለማዎች እንደሚገልጹት ኢማን ማለት ኢዕቲቃዱን ፊል ቀልብ፣ በቀልብ ላይ በቀልብ ውስጥ የሚታሰር የሚቋጠር ነገር ነው። ወቀውሉ ቢሊሳን፣ በምላስ የሚነገር ነው። ላኢላሃ ኢላላህ ስትል ምላስ ብቻ ሳይሆን ያ ላኢላሃ ኢላላህ ውስጥህም አምኖ ሊቀበል ይገባል። ከዛስ ወአመሉን ቢልጀዋሪህ፣ በአካል የምትተገብረው ነው። የምትሰግደው ሰላት፣ የምትጾመው ጾም፣ ሐጅ ስታደርግ ምን ስትል የአካል እንቅስቃሴን። ለዚህ ነው አርካነል ኢስላም የተግባር ዒባዳ ይባላል። አርካነል ኢስላም ሰላት መስገድ አርካነል ኢስላም ውስጥ ነው ያለው። ሐጅ መሄድ አርካነል ኢስላም ውስጥ ነው። ዘካ መስጠት ተግባር ነው። አርካነል ኢማን የልብ ስራ ነው። አን ቱእሚነ ቢላህ ወመላኢከቲሂ ወኩቱቢሂ ወሩሱሊሂ ስትል በአላህ ማመን ማለት ልብ ላይ የምታስቀምጠው። መላእክቶች ከብርሃን የተፈጠሩ የእሱ ድንቅ ባሪያዎች አሉ ብለህ ስታምን ልብህ ላይ ነው። በመጽሐፍቶቹ ማመን ልብህ ላይ ነው። በሩሱሎች ማመን የቂያማ ቀን አለ ስትል ልብ ላይ ነው። ኢሕሳን አለ ደግሞ ሶስተኛው መራቲቡ ዲን ላይ ኢማን እስልምና ያለው ሰው
ኢማኑ የተጠናከረ ሰው ወዴት ይሸጋገራል? ወደ ኢሕሳን ሙሕሲን ይሆናል። ሙሕሲን የሆነ ኢሕሳን ያለው ሰው ሁለቱ አሉት። ምን? ኢማንም አለው እስልምናውም አለው። ኢማን ያለው ሰው እስልምናው እርግጥ ነው። እስልምናን ግን የያዘ ያለው በሙላ ኢማን አለው ማለት አይቻልም። ልብ ስራ ይፈልጋል። ስለዚህ ዋናው ልብ ነው ሲሉ፣ አዎ ዋናው ልብ ነው። ያ ዋናው ልብ ነው የተባለው ልብ ሲያምን የዛ እምነት መገለጫው ምንድን ነው? ተግባር ነው፣ የላይ ገጽታ ነው። መስጊድ ትገባለህ፣ የሰው ሐቅ ትርቃለህ፣ እናት አባትን ታከብራለህ። እህቶቻችንም ሂጃባቸውን በአግባብ ይለብሳል። ለምን? ልብ አምነዋል። ይሄን ያልኩት እኔ አይደለሁም፣ ረሱል ዓለይሂ ሰላቱ ወሰላም ናቸው። ምን አሉ? ኢነ ፊል ጀሰዲ ሙድጋ፣ ሰውነት ውስጥ አንድች ቁራሽ ስጋ አለች። ኢዛ ሰለሐት፣ እሷ የተስተካከለች ጊዜ፣ እሷ ያማረች ጊዜ፣ ሰለሐል ጀሰዱ ኩሉሁ፣ የሰውነት አካል በአጠቃላይ ይስተካከላል። እጅ አይሰርቅም፣ እግር ኸምር ቤት አይሄድም። ለምን? ያቺ ተስተካክላለች። ወኢዛ ፈሰደት፣ እሷ ከተበላሸች፣ ፈሰደል ጀሰዱ ኩሉሁ፣ የሰውነት አካል በአጠቃላይ ይበላሻል። አላ አዋጅ አሉ፣ ወሂየል ቀልቡ፣ እሷም ቀልብ ናት አሉ። አዎ የቀልብ መበላሸት የብዙ ነገር መበላሸት ነው። የቀልብ መስተካከል የብዙ ነገር መስተካከል ነው። ስለዚህም ነው በዚህ ጉዳይ ላይ ዛሬ ቆይታ የምናደርገው። አብዱላህ ብን መስዑድ በአንድ ንግግራቸው የሚገርም ድንቅ ንግግር ይናገራሉ። ኢነል ሙእሚን ይላሉ፣ አንድ አማኝ የሆነ ባሪያ የራ ዝኑበሁ፣ ልክ ወንጀሉን ይመለከታል። ከአነሁ ቃኢዱን ተሕተ ጀበል፣ እሱ ልክ ከተራራ ስር እንደተቀመጠ አድርጎ ይቆጥራል። የኻፉ አንየቃ ዐለይህ፣ እንዳይወድቅበት ተራራው እንዳይደረመስበት እየፈራ። ሙእሚን እንደዚህ ነው። ከተራራ ስር የተቀመጠ ሰው ውስጡ እኮ አይረጋጋም። እንዲህ ይላል፣ ይወድቅብኙን ይናድብኙን ይላል። ይሄ ማን ባህሪ ነው አሉ? የሙእሚን ባህሪ ነው። ወንጀሉን የሚያውቅ ልክ የሚያስበው ትንሽ ወንጀል ትልቅ የሚያስበው በምንድን ነው? ልክ ተራራ ስር እንደተቀመጠ ያ የተራራ ቋጥኝ ድንጋይ ይደረመስብኛል ብሎ እንደሚፈራ ሰው ነው አሉ። ወኢነል ፋጅር፣ ፋጅር የሆነ ሰው ግን የራ ዙኑበሁ፣ ወንጀሉን ይመለከታል። ከዙባቢን፣ ልክ እንደ ዝንባል። ተራራና ዝንብ አንድ ነው? ተራራ ግዙፍ ነው። ይወድቅብኛል ብትል ትሰጋለህ። ዝንብ እዚህ ጋር ብትል ታጠናግራታለህ፣ ታባራታለህ አይደል? ፋጅር የሆነ ሰው የራ ዙኑበሁ፣ ወንጀሉን ይመለከታል። መረ ዐላ አንፊሂ፣ ልክ አፍንጫው ላይ እንዳለፈ፣ ልክ ሲያልፍ እሽ ብሎ እንደሚያባረው ወንጀሉን የሚመለከተው በዚህ መልክ ነው። ግልጽ ነው። ወንጀሉን የሚመለከተው በዚህ ነው ምክንያት፣ በቃ በዚህ መልክ ነው የሚመለከተው። ስለዚህም ቀልብ፣ እስቲ ቀልብ ያለው ብርሃን፣ ቀልብ ላይ ያለው ኢማን፣ ቀልብ ላይ ያለው ገሽ ማታለል፣ መጥፎ እሳቤ እንዴት ነው ከኔ ጋር የሚያኗኑረኝ? እንዴት ነው አላህ ስብሓንሁ ወተዓላ እሱን የእውነት ልገዛበት የምችለው እንዴት ነው ብሎ አንድ ሙእሚን ቀልቡ ሁሌ ይፈትሻል። ቀልብን መመርመር። ሙስተዒድ ናችሁ ቀልባችንን ለመፈተሽ? እስቲ ዛሬ ዘመኑ ላይ ባለንበት ወቅት ላይ ሰው የተፈተነበት ጉዳይ ላይ ነው ማነሳው። ማለት አብዛኞቻችን የወደቅንበት ሳናስበው ቀልባችን ላይ የሆነች ነገር ትገባና በሷ ምክንያት ቀልባችን የሚቆሽበት የሚበላሽበት ያን ነገር እንዲጠራ እንዲስተካከል ነው ዛሬ ይሄ ፕሮግራም የተዘጋጀው። አምራዱል ቁሉብ፣ የቀልብ በሽታዎች እነማን ናቸው? የመጀመሪያው ሐቅን እንዳንቀበል የሚያደርገን፣ አላህን በብቸኝነት እንዳንገዛ፣ ለሱ ባሪያ እንዳንሆን የሚያደርገን ምንድነው? ኩራት ነው። ግልጽ ነው። ኩራት የሰው ልጅ አይገባው። ኩራት ለአላህ ብቻ ነው። ኩራት ለአላህ ብቻ ነው። የሰው ልጅ በምንም መልኩ ሊኮራ አይገባም።
ኢብሊስ ያኩራቱ እኮ ነው ከዛ መሰለ ጸጋ እንዲወጣ ያደረገው ኩራት ነው አይደል ወይዝ ቁልና للملائكه اسجدوا لآدم ለመላእክቶች አልናቸው ለአደም ስገዱ አላቸው فسجدوا سجدوا الا ابليس ሲቀር አባ እምቢ አለ واستكبر كر وكان من الكافرين ከካህዲያኖችም ሆነ አላማ ኩራት ሲመጣ ነጭ ጥቁር ይሆናል ጥቁሩ ነጭ ይሆናል ይደበላለቅብሃል በምን ኩራትን ከውስጣችን አላህ ያወጣልን ኩራት ትልቁ የቀልብ በሽታ ነው አላህ Subhanahu Wa Ta'ala የሚኮሩ ሰዎች ለስኬት እንደማይበቁ ይነግረናል تلك الدار الآخرة ይቺን የመጨረሻውን ሀገር አኺራን نجعلها للذين لا يريدون علوا في الأرض ولا فسادا በምድር ውስጥ ለማይኮሩ ምድርን ለማበላሹ ሰዎች እናደርጋታለን አለ አላህ والعاقبة للمتقين መጨረሻው የሚያምረው ለሙተቆች ነው አላህን ለሚፈሩት ነው ስኬት ምን ጊዜም ሰው ዛሬ እንደፈለገው ነው አምባገነን ቢሆን የፈለገውን ቢያደርግ ምን ቢል መጨረሻ ድሉ ለማን ነው ለሙተቆች ነው ዛሬ ላይ ፍልስጤም ያሉት ወንድሞቻችን ብዙ መከራ ያለው አይደል والله ድሉ ግን መጨረሻ የሙእሚኖች ነው በብዙ ሰሃቦች የተዘገበ ሐዲስ አለ በብዙ ሰሃቦች ያ ቀን ሲመጣ እነዚህ አምባገነን ይሁዶች የሚደበቁበት ድንጋይ ጭምር ያጣሉ ሸሽተው ድንጋይ ጀርባ ሲደበቁ አላህ ያንን ድንጋይ እንዲናገር ያደርገዋል ኢማም ቡኻሪ በዘገቡት አባ ሁረይራ አብዱላህ ኢብኑ ዑመር ሌሎች ሰሃቦችን ባወሩት ያ ሙስሊም ይላል ድንጋይ እኮ አንተ ሙስሊም ሆይ تعال نا من وراء يهودي ከኔ ጀርባ ይሁዲ አለ فقتلوا ና ግደለው ይላል ድንጋይ ጭምር ይጣላቸዋል ዛሬ ግን ምድር ላይ ከኛ በላይ አሉ ድንጋይ ኩራት ልባቸውን የወጠረው ድንጋይ ጭምር ይጣላቸዋል የሚደበቁበት የሚሸሸጉበት ያጣል እንዲህ እንዳለች አትቀጥልም ማለት ነው ኩራት ከባድ ስለሆነ አሁን ስለ ራሳችን ነው ስትሄድ አካሄድን አሳምር አንድ ሱፍ ቀየርኩ ብለ የተለየ ጫማ ለበስኩ ብለ አንድ ፎቅ ገነባው ብለ ኪሴ አበጠ ብለ ኩራት እንዳይወጥረ ሌላ ጊዜ አካሄድ ያማረ ነበር ዛሬ ግን ለለይ እንዳትል ولا تمشي في الارض مرحنا በምድር ላይ የተንጠባረርክ ሆነ አትሂድ አለ انك لن تخرق الارض ولن تبلغ الجبال طولا አንተ ምድርን ፈጽሞ ሰርጉዳ አትገባም በርዝመትም ተራራን አትደርስም ንጥር ይያልክ ስትሄድ ተራራ ምትደርስ አይደለም መሬትን እየደበደብ ስትሄድ ሰርጉዳ መገባ አይደለም ልክን ወቅ ይያለ ነው አላህ በአካሄዳ አሳምር አለ ولا تسعر خدك للناس ጉንጭህንም ከሰዎች በኩራት አታዞር አለ የሚያጅብ እኮ ነው ያለብንን አላህ እየነገረ ነው እከሌ ሲባል ኩራት ያለው ሰው ይላ አትበላን አላህ አትበል ስትጠራ አቤት በደንብ ዙር አውራ ምንድነው አቤት ልክ ስትጠራ የኩራት ደግሞ አላህ ይጠብቀን በእናትና በአባቴ ላይ ሲሆን ደግሞ ከባድ ነው ዛሬ የለም ኩራት ይወጥሩ እኮ አዋዋሉን ይመስላል ይባላል ሰው ከሆኑ ሰዎች ጋር መዋል ይጀምራል ውለታ የዋለችለት እናቱ የተንከባከበችው እናቱ ያሳደገው አባቱ ሲጠራው ምን ላርገህ ባክሽ ዝምባይል የኩራት እነሱ ላይ ሲሆን ደግሞ ከባድ ነው አላህ ግን በማንኛው ሰው ላይ ولا تصعر خدك للناس ጉንጭህን ከሰዎች በኩራት አታዙራል ولا تمشي في الارض مرحا በምድር ላይም የኮራሁን የተንጠባረኩን አትሂድ ان الله لا يحب كل مختال فخور الله ተንጠባሪውና እንደዚህ ጉረኛን ሁሉ አይወድምና ስለዚህ واقصد في مشيك ባካሄድም መሐከለኛውን ቀርፋፋም እንዳትሆን መሐከለኛውን واغضض من صوتك
ድምፅህንም ዝቅ አድርግ። ለምን ኢነ አንከረል አስዋቲ ለሰውቱል ሐሚር ከድምፆች ሁሉ አስጠሊ ድምፅ የአህያዎች ድምፅ ነው አለ አላህ ሱብሓነሁ ወተዓላ። ኩራት ይዘህ ጀነትን እንዳትከጅል። ኩራት ያለበት ሰው ጀነት አይገባም። አላህ ይጠብቀን። ጀነት በየጊዜው ጀነት ሲባል ጀሃነም ሲባል ቃሉን ለምር ነው አይደል? 3 ቃላቶች ናቸው። ጀነት፣ ጀሃነም 3 ፊደል ናቸው። ለምር ነው። ቀደምቶቹ ጋር ግን እንደዛ አልነበረም። ረሱል ዓለይሂ ሰላቱ ወሰላም ስለ ጀነት ሲናገሩ ልባቸው ይበራል። ጉጉቱ፣ ደስታው። እንደዚሁም ደግሞ ስለ ጀሃነም ሲናገሩ እንደዛው ፍራቻቸው እንደዛው ነበር። ይደነግጣሉ ስለ ጀሃነም ሲወራ። ጀነት ጸጋ ናት። የሁል ጊዜ ህልማችንም ናት። ከማዕከላችን የሆነ የሚታደል ገንዘብ አለ ተብሎ የመጣ አለ። ዛሬ ምን ፈልገን መጣ? ጀነት ነው አይደል? አላህ የእውነት አላህ ያርግልን። እንደው ዛሬ ተሰብስባቸዋል ጀነትም ተመስክሮላቸዋል ከተባሉት አላህ ያድርገን። ወንድሞች እህቶች ጀነቱን ሁሌ ለምኑ። ሁሌ ቢያንስ በቀን 3 የጀነትን የለመነ ጀነት ራሷ ያ አላህ ጀነት አስገባው ብላ ትጠይቃለች አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከጀሃነም እሳት የተጠበቀ ያ ረብ ከጀሃነም እሳት ጠብቀኝ ያለ 3 ጊዜ በቀን ጀሃነም ራሷ ጠብቀው አታስገባው ብላ ዱዓ ታደርጋለች። ስንት ነገር እንጠይቃለን በቀን። እስቲ ይሄ ደግሞ ከዱዓችን አንዱ ዋናው መሆን አለበት። ሁሌ ስትጠይቁ ደግሞ አሉ ነብዩ ሰለላሁ ዐለይሂ ወሰለም ጀነተል ፊርደውስ ትልቁን ጀነት ጠይቁ። አላህ ትልቅ ነገር ነው የሚጠይቀው። በዱንያ ጉዳይም ስትጠይቅ ትልቅ ነገር ነው። ኮንዶሚኒየም ምናምን እንዳትል፣ እሺ ስቱዲዮ ምናምን እንዳትል። አላህን ሰፊ ነገር ሰጪ ነው። ትጠራጠራለህ? ወላሂ አላህ ሰጪ ነው። እርግጠኛ እኛ አሁን እኮ የጎደለ ምንድን ነው? ይኸው ስለ ቀልብ አይደለ? እቺ ቀልባችን እኮ ናት አሁን ያላመነችው እርግጠኛ ያልሆነችው። ሰጪ የሆነ ጌታ ሀብታም በሆነ ጌታ ላይ ጥርጣሬ ያለን እኛ። ከሰጠኝ ይስጠኝ ካልሰጠኝ አይስጠኝ የእውነት አናረገውም ዱዓችንን። የሆነ ዘመድ ግን ና ነገ ጠዋት አንድ 5 ሚሊዮን ብር ቼክ እጽፍልሃለሁ ሲልህ ጓጉተህ ትሄዳለህ። ያ ሰው ቃሉን ሊሞላ ወይም ሊያጥፍ የሚችል ሰው ቆይ እባክህ የሆነ ነገር ይሸጣል ብዬ ነበር አልተሸጠም አካውንቴ ላይ አልገባም ብሎ የሚመልስ የሆነ ሰው። አላህ ግን ቃሉን የሚሞላ ኡድኡኒ አስተጂብ ለኩም ለምኑኝ እቀበላቸዋለሁ ያለ አላህ። ኡድኡላህ ወአንቱም ሙቂኑነ ቢልኢጃባ አላህን እንደሚቀበላችሁ እርግጠኛ ሆናችሁ ለምኑት። ስትለምን እርግጠኛ በቃ ተመስጠህ ቀልብህን ለአላህ ሰጠህ እንጂ አንዳንድ ሰው ዱዓ ያደርጋል ማሻአላህ፣ ግን የለም ሌላ ቦታ ነው። አሜን ሲልም ያካል የሆነ ነገር ይቆጥራል። አላህ ጋር ፊት ለፊት እሱ እኮ ነው የምትለምነው። ልብህ መሰበር አለበት። ዳኛ ፊት ስትቆም እንደዛ ነው። ዛሬ ፍርድ ቤት ነው የመጨረሻ ፍርድ ነው ሲባል ወደ ቀኝ ወደ ግራ ያያል እንዴ? ምን ይለኝውን ዳኛው ብሎ ፊት ለፊት ዳኛውን ነው የሚያወራ። ረቡል ዓለሚን ፊት ቁመህ ልብህ ሌላ ቦታ ለምን ይሄዳል? ልባችንን ለአላህ መስጠት መመሰጥ። የምንሰግደው ሰላት ሩህ ያላት ሰላት እንድትሆን ያስፈልጋል። ቀልባችንን ልባችንን ለአላህ መስጠት። ለዚህ ነው እራት ቀርቦ ሰላት የለም የተባለው። የሚበላ ምግብ ቀርቦ ሰላት የለም። ለምን? ሰላትህ ሩህ ያላት ሰላት እንድትሆን ነው። በልታል፣ ጠግባል፣ ታጥባል፣ በቃ ሩህ ያለው ሰላም ያለው ሰላት ስገድ። ሽንት እያስቸገረው የወጠረው ምን ያለው ወደ ሰላት እንዳይመጥ መጀመሪያ እዛው ይጨርስ። አለዛ እንዴት ነው አንተ ሽንት ይዞ ምን አይነት ሰላት ነው የምትሰግደው? አቋቋሙ ጭምር ይለያል እኮ ወዲህ ወዳ ነው የምትለው። ሩህ ያላት ሰላት፣ ልብህን ለአላህ የምትሰጥበት ሰላት። ዛሬ ልባችን እኮ ብዙ ነገር ወሰደው። ሰላት ሰግደን ብድር የሰጠነውን ሂሳብ የምንሰራው ቆመን ሰላት ውስጥ ነው አይደል? ነጋዴ ያበደረውን ተማሪ ፈተና ላይ ሆኖ ከሆነ ፈተናው የሚሰራው ወይኔ መልስ ለካ ቢ ነበረች ያልኳት ብሎ ሂሳቡ የሚሰራው ፈተናው የሚሰራው ሰላት ላይ።
ይመጣል ሸይጣን እኮ አዛን ሲል ይጠፋል ኢቃም ሲል ይጠፋል ልክ ሰላት ሲመጣ اذكر هكذا እንዲያስታውስ ይልሃል አሉ ነብዩ ሰለላሁ ዐለይሂ ወሰለም ስንት ረካ እንደሰገድ እስከማታው ጊዜ ድረስ ያደርሳል አንዳንዶቻችን እኮ ኢማሙ ሲያሰግድ ተከትለን ሰግዳለን እንጂ ስንተኛው ረካው ላይ ይጠፋናል እኮ ለምን ሐሳባችን ሌላ ቦታ ስለዚህ አንድ ሀብታችን ሰላት ናትና ልባችን ለአላህ መስጠት ስለምን አላህ ይሰጠኛል ብለን እርግጠኛ ሆነን መለመን ጀነትን ስንለምን በዛው መልኩ ስለዚህም ወደ ረሱል ስመለስ ጀነት አይገባም አሉ ኩራት ያለበት ሰው አብዱላህ ኢብኑ መስዑድ ረዲየላሁ ዐንሁ ሲናገሩ አን ነብይ ሰለላሁ ዐለይሂ ወሰለም قال لا يدخل الجنة جنة አይገባም አሉ ያ አላህ ጀነት አይገባም ማን ነው እሱ من كان في قلبه مثقال ذرة من كبرنا ልቡ ላይ የጎመን ፍሬ መታከል ትንሽ እንኳን ብናኝ መታከል እኮ ነው ትንሽ ኩራት የተገኘበት ያለበት ሰው ጀነት አይገባም فقال الرجل كصحابوች አንዱ አለዛው ان الرجل يحب ان يكون ثوبه حسنا ونعله حسنا አንድ ሰው ልብሱ ያማረ ጫማው ያማረ እንዲሆን ይፈልጋል ይሁን ያማረ ነገር ብራንድ ነገር ሊለብስ ይችላል ማለት ነው እና ኩራት ይሆናል እንዴ ብሎ ጠየቀ ጥሩ በመልበሱ ነብዩ ሰለላሁ ዐለይሂ ወሰለም አሉ ان الله جميل يحب الجمال الله ውብ ነው ውበትን ይወዳል አላህ ቆንጆ ነው ቆንጆን ይወዳል አንተ ንጽህናን ስትጠብቅ ያማረ ስትለብስ አይደለም ምናልባት በልብስ ካንተ ላይ ማይጠበቀው ምንድነው ማይፈለገው ያለበሰው ላይ እንዳትኮራ ያ ነው እንጂ ጥሩ በመልበስ ጥሩ በመብላት አላህ ይደሰትብሃል በቢሊየን የሚቆጠር በሚሊየን የሚቆጠር ብር ኑሮ የሆነ ነገር ብለህ እንዳትበላ ጥሩ ብላ ጥሩ ልበስ አላህ እኮ ያን አሰሩን አንተ ላይ ሲመለከት ይወዳል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም የሰጠህ ኒዕማ አንተ ላይ ሲመለከት አንዳንድ ሰው ሳይበላም ሳያስበላም ይባላል ገብታችኋል ሳይበላም ሳያስበላም ከቤተሰቡ ደብቆ ስንት አካውንቱ ላይ ምን እንዳለ ሚስቱ አታቅ እናት አባቷ ድብቅ ሰው ጋር ገንዘብ አለው ድብቅ ሲሞት በዛው ይሄዳል ትላንት አንድ መስጊድ ላይ አንድ ነገር እየነገርኳቸው ነበር ይሄ ሰዎች የሚጠየቁ አይነቢጤ ምስኪኖች አሉ አይደል አንዋር መስጊድ አካባቢ አንድ ምስኪን ሞተና ብዙ ጊዜ አይታችኋል አንዳንዱ እንደዚህ ደረታቸውን ውጥር ይሄ ኮተት ምናምን ልብስ አድርጎ ምናምን አለው ሲሞት መታወቂያ ፍለጋ ነው አድራሻ ለመፈለግ ተብሎ ሲፈተሽ የተቀጠቀው ብቻ 129,000 ብር ነው በወቅቱ ይሄ አሁን የዚህ የቅርብ ጊዜ እንዳይመስላችሁ በጣም ትንሽ ቆይቷል ከዛ አካውንት ቡክ አለ ሲታይ 600,000 ብር ደግሞ እዛ ላይ ያሳያል ሱብሃንአላህ አንዳንዴ አትብላ የተባለ ሰው አለ አሁን ሱስ ስለሆነበት እንጂ እንደዛ አይነት ሰው የሆነች ስራ ሰርቶ ትዳርም ይዞ የሆነች እንቅስቃሴ ቢያደርግ በረካው ነበር ይሆንለት ባንክ ቤቶች አንዳንዴ ምስኪኖች እንደዚህ ነቢጤ ሲሄዱ እኮ በጣም ነው የሚያስተናግዱ ለምን ገንዘባቸው ስለማያወጡ ቶሎ ነው የሚያስተናግዱ አያወጡትም በቃ እዛው እንደተቀመጠ ነው የሚሉት ያን እንዳታደርግ አላህ የሰጠህን ተጠቀምበት ቤተሰብን አስደስትበት ሚስትህን ልጆችን አስደስታቸው አንተ እኮ ሰደቃ አውጥተህ እኮ በላጩ ሰደቃ የተባለው በጂሃድ አውጥተህ በአላህ መንገድ በተለያየ ነገር አውጥተህ በላጭ የተባለው ግን ለቤተሰቡ የሚያወጣው ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም ለቤተሰቡ እንዴት ከሚስት ከናት ከአባት ከልጆች እንዴት ካለ ልቅቅ አርግላቸው ከሌለህ ባላህ አቅም ነው እህቶችም እዛ ቤት እንዲህ ስለተደረገ ጎረቤት እንዲህ ስለተደረገ እኛ ጋርም እንዲህ ብለሽ ከአቅሙ በላይ ደግሞ እንዳታሰቃዩ ቤትሽን መስለሽ መኖር አለብሽ ኩራት ያለበት ሰው ጀነት አይገባም ሲሉ ጥሩ የለበሰ ሰው እንዴት ነው ሲላቸው አላህ ውብ ነው ውበትን ይወዳል ኩራት ግን አሉ አልክብሩ ኩራት ማለት በጠሩል ሐቂ ወገምጡ الناس ሐቅን መገፍተር አልቀበልም ማለትና ሰዎችን መናቅ ነው የበታች አድርጎ መመልከት ነው ኩራት ማለት ይሄ ነው አላህ ይዘንልን ዒባዳ እየሰራን ኩራት ሊመጣብን ይችላል በምን ኢባዳ በማይሰራ ሰው አንተ አላህ አድሎ ወፍቆ ፈጅር ልትመጣ ትችላለህ መስጊድ
ፈጅር ማያመጣውን ወንድምህ እንዳትንቀው እሱ ይላል እኔ በልጠዋለሁ ይላል። ልብህ ላይ ችግር እየፈጠርክ ነው። ዑጅብ የሚባል በራስ መደነቅ መገረም የሚባል በሽታ ሸይጣን ልብህ ላይ ያመጣብህ ነው። ይሄም የተወገዘ ነው። የአላህ ባሪያዎች ሁሌም ራሳቸውን እንደከሰሱ ነው። እኔ ጎሎኛል፣ ብዙ ነገር ይቀረኛል እያሉ በኢባዳ በጣም ምንም እንዳልሰሩ እያደረጉ የሚቆጥሩ ናቸው የአላህ ደጋግ ባሪያዎች እንጂ አንዴ የሆነ ኸይር ነገር ከሰሩ እነከል ያሉ አይደለም ዝም ብለው መንገድ ላይ ያሉ ብሎ ሚንቅ አይደለም። እንዳትንቅ ወገምጡና ሰዎችን አትናቅ። አላህ ያግራለት፣ አላህ ያስተካክልለት፣ ርዝቁን አላህ ያስፋለት ብለህ ዱዓ ልታደርግለት እንደው አላህ ፈትኖታል እንደው አላህ ከዚህ ፈተና አላህ ይገላግለው ብለህ ዱዓ ልታደርግለት እንጂ ልትንቀው አይገባም። ስለዚህ ኩራት ማለት ሐቅን መገፍተር፣ እንደዚሁ ሰዎችን የበታች አድርጎ መመልከት። በአንድ ወቅት በኢማሙ ሻፊዒና በኢማሙ ማሊክ መካከል አንድች ክርክር ተነሳ። ክርክሩ ምንድን ነው? አንዱ አረቢይ መጣና ለኢማሙ ማሊክ መጥቶ ጥያቄ ጠየቃቸው። ምን አላቸው? ኢማሙ ማሊክ ሐለቀተል ዒልም የነቢዩ ሰለላሁ ዐለይሂ ወሰለም መስጂድ ውስጥ እያስተማሩ ነበርና ኢማሙ ሻፊዒ ደግሞ ከመስጊዱ ኮርነር የሆነች አካባቢ ላይ በሆነ ነገር መሽሁል ሆነዋል እና መጥቶ ያ ኢማማ አቤት ቀድ ቁልቱ ሊዘውጀቲ አንቲ ጣሊቁን ኢለም ተኩኒ አሕላ ሚን ቀመራ ለባለቤት እኮ አንቺ ከጨረቃ ካልበለሽ ፍቺ ነሽ ብያታለሁ። ኢማሙ ማሊክ ትንሽ አስተነተኑና ثم قال ليس هناك أحلى من القمر እዚህማ ካለ ነገር ከጨረቃ የበለጠ የተሻለ የለም። እንግዲህ ሚስትህ ፍቺ ናት፣ ወደ እሷ ቀን እንዳትመለስ አሉት። ኢማሙ ሻፊ በጣም ዒልም በጣም ይወዱ ነበርና የኢማሙ ማሊክ ደረሳ ናቸው። ቢዚ ስለነበሩ ልክ ጠይቆ ሲወጣ ተከትለው ወጡና አንተ ሰው ወይ ጥያቄው መስኡአል ወመል ኢጃባ ጥያቄው ምን ነበር መልሱስ ምንድነው? አይ ሚስቴን አሉ። እሳቸው የጠየቁት ከጥያቄውና ከመልሱ ለመገንዘብ ነው፣ ለመረዳት ነው፣ ዕውቀት ለመያዝ ነው። ይሄ ከስታል ብሎ አልገምቱ። አይ ሚስቴን ከጨረቃ ካልበለሽ ፍቺ ነሽ ስላቸው ለኢማሙ አው ፍቺ ነሽ አሉ። ከዛ በኋላ ኢማሙ ሻፊ ላ በጭራሽ በል ዘውጀቱከ አሕላ ሚን ቀመር አረ ይልቁንም ሚስትማ ከጨረቃ የበለጠች ናት አሉ። ቃለ አው ቀድ ረአይተሃ አይተሃታል እንዴ ያለ ቅናታም ነበር ይባላል። በጣም ቅናታም ነበር ይሰው። ከየት አይተሃት ነው ሲል አረ እኔ አላየኋትም። አለም ተስማ ቀውለ ላህ ጀለ ወዐላ አላህ በቁርአን ላይ የተናገረውን አልሰማህም? አላህ ምሎ የተናገረው ወቲኒ ወዘይቱን ወጡሪ ሲኒን ወሃዘል በለዲል አሚን ለቀድ ኸለቅነል ኢንሳነ ፊ አሕሰኒ ተቅዊም በቲን እምላለሁ አለ፣ በዘይቱንም እምላለሁ አለ፣ በጡሩ ሲናም እምላለሁ አለ፣ እዚህ ሰላም ጸጥታኛ በሆነችው ሰላም በመካም እምላለሁ አለና አላህ ለቀድ ኸለቅነል ኢንሳነ ፊ አሕሰኒ ተቅዊም የሰው ልጅን በእርግጥም እጅግ ባማረ ተክለ ሁኔታ ውብ በሆነ ሁኔታ ባማረ ሁኔታ ፈጥረነዋል ብሏል። ስለዚህ ያማረ ሁኔታ ብለን ፈጥረነዋል ያለ የሰው ልጅን ነው። ስለዚህ ሚስት ከጨረቃ ትበልጣለች አሉ ኢማሙ ሻፊ። ና ሂድና እነ ኢማሙ ማሊክን ጠይቃ ተያይዞ ሄዱ። ኢማሙ ማሊክ የኢማሙ ሻፊ ማስረጃ ሲመጣላቸው ሰሙና ምን አሉ? ኢማሙ ማሊክ ሐቅ እኮ ሐቅ ነው፣ ተገቢ ነው፣ ሊከተሉት ሊሰሩበት የሚገባ አኽጣ ማሊክ ወአሳበ ሻፊዕ ማሊክ ተሳስተዋል፣ ሻፊዒ ትክክል ነው። ግልጽ ነው። የአላህ ባሪያዎች ኩራት የሌለባቸው ሰዎች ደሊሉ ይሄ ነው ቁርአን የሚለው ሐዲሱ ይሄ ነው የሚለው ሲመጣ ይቀበላሉ። እኔ ያልኩት ካልሆነ አይሉም። እኔ እናንተ ተከራከርን። እኔ ዙሁር 6 ረካ ነው የሚሰገደው አልኩኝ፣ አንተ የለም 5 ረካ ነው አልክ። እስቲ የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ምን ይላል አለ። ሐዲሱ ምን አለ? ስንት አለ? 4 አይደል? እኔም ያንተንም መንገድ እንተዋለን። ወዴቱ እንሄዳለን? ወደ ሐዲሱ። ስንት ነው? 4። ልክ እንደዚህ ማለት ሐቅ ሲመጣ ከየትኛውም አካባቢ ከየትኛውም ወገን ይምጣ ሐቅ ከሆነ ልንቀተለው የሚገባ ነው። ስለዚህ ኩራት ማለት ሐቅን አለመቀበል እንደዚሁም ደግሞ ምን ማድረግ ነው?
ሰዎችን የበታች አድርጎ መመልከት ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሰለማ ኢብኑ አልአክዋ የሚባል ሰሐቢይ ነበር፣ ትንሽ ሰሐቢይ ነበር በወቅቱ ረዲየላሁ ዐንሁ أن رجلا أكل عند رسول الله صلى الله عليه وسلم بشماله عند ሰው ነብዩ ሰለላሁ ዐለይሂ ወሰለም ዘንድ ቁጭ ብሎ በግራ እጁ ይበላል። ግራ እጅ ተጠንቀቁ። ግራ እጅ ለመጥፎ ነው፣ እስቲንጃ የምታደርግበት ነው፣ ቆሻሻ የምታነሳበት ነው። ግልጽ ነው። ግራ እጅ የሸይጣን ነው። በግራ እጅ የሚቀበለው በግራ እጅ የሚሰጠው። ቀኝ እጅ ቁርአን የምትቀራበት የምትበላበት ነው። እንደ ኢስላም እስቲንጃ ስናደርግ ውሃውን በቀኝ እጃችን ይዘን ነው በግራ እጃችን የምንጸዳደው አይደል? ይህ ነው መሆን ያለበት። እና ይህ ሰው ረሱል አለይሂ ሰላቱ ወሰላም ዘንድ በግራ እጁ ይበላል። فقال كل بيمينك በቀኝ ብላ አሉት ነብዩ ሰለላሁ ዐለይሂ ወሰለም። ትእዛዝ ነው። قال لا استطيع አልችልም አላቸው። ይችላል እኮ አልችልም አላቸው። قال لا استطعت አያስችልህ አሉት። ያ አላህ ነብዩ ዱዓ አረጉበት። አያስችልህ እንግዲህ አሉት። ما منعه الا الكبر የከለከለው ኩራት እንጂ ሌላ አይደለም። ሳይችል ቀርቶ አይደለም። ምንድነው የከለከለው? ኩራት ነው። ከዛ ምን ይላል ሰለማ? فما رفعها الى فيه ከዛ በኋላ ወደ አፉ አላነሳትም። እጁ ሸለለች፣ ፓላራይዝድ ሆነች፣ መንቀሳቀስ አቃታት። አያስችልህ አሉት። ኩራት ልጆቻችን ሳያውቁ ይበላሉ። ኩራት ኖሮባቸው ሰዋን ልምዶ ነው። ወላጆች ኃላፊነት አለ። በቀኝ ብላ፣ ገና በቀኝ ብላ ተርቢያ ማሳየት። ኩራት ያለበት ሰው ጀሃነም የሚውላው ኩራተኞች ናቸው፣ አምባገነኖች ናቸው። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምናሉ? احتجت الجنة والنار ጀነትና ጀሃነም ተከራከሩ። فقالت النار እሳት አለች في الجبارون والمتكبرون እኔ ውስጥ እኮ አምባገነኖች ኩራተኞች ናቸው። ሱብሃንአላህ። وقالت الجنة ጀነት ማለች في الضعفاء الناس ومساكنهم በእኔ ውስጥ እኮ ደካማዎች ምስኪኖች ናቸው፣ ኩራት የሚባል የሌለባቸው። فقضى الله بينهما الله በመሐከላቸው ወሰነ፣ ፈረደ። إنك الجنة አንቺ ጀነቴ ነሽ፣ رحمتي የኔ እዝነቴ أرحم بك من أشاء የፈለኩትን ባንቺ አዝንበታለሁ። وإنك النار عذابي አንቺ እሳቴ የኔ ቅጣቴ وعذب بك من أشاء የፈለኩትን ባንቺ ቀጣበታለሁ። ለሁለታችሁም ግን ምትሞሉታላችሁ ይላችኋል። ጀነት ውስጥ ማን ያለው? ኩራት የሌለባቸው። ጀሃነም ውስጥ ኩራት ያለባቸው ሰዎች ናቸው ያሉት። ሰላሰቱን ሶስት ሰዎች በደንብ ሶስት ሰዎች لا يكلمهم الله يوم القيامة የቂያማ ቀን አላህ አናግራቸውም። ولا يزكيهم ከወንጀላቸው አያጸዳቸውም። ولا ينظر إليهم ወደ እነሱም አይመለከትም። ولهم عذاب أليم ለነሱም አሳማሚ ቅጣት አላቸው። የመጀመሪያው ሸይኹ ዛኒ የሽማግሌ ዝሙተኛ። አላህ ይጠብቃል። የሽማግሌ ዝሙተኛ ለምን? ስሜቱ የሚሰበርበት የሚዳከምበት ሰዓት ላይ ዝሙት ላይ መውደቁ ከባድ ወንጀል ነው። እንደ ወጣት አይደለም፣ ከባድ ወንጀል ነው። ወጣቱ ላይም ከባድ ወንጀል ነው። ሽማግሌ ሲሆን ደግሞ የባሰ ነው። የሽማግሌ ዝሙተኛ። ሁለተኛው ወመሊኩን ከዛባ የንጉስ ዋሾ። ማን ሊያስገድደው? እውነት ቢናገር ማን ሊከሰው? የንጉስ የበላይ ጠባቂ መሪ ሆኖ መዋሸት ከባድ ወንጀል ነው። ምክንያቱም መሪ ነው። እውነት መናገሩ ማንም ሊከሰው አይችልም። ውሸት ቢናገርም አይደል እንዴ? የበላይ ነው። ሶስተኛው ከርዕሳችን ጋር ዋኢሉ ሙስተክቢር የድሃ ኩራተኛ። ድሃ ምን ይዞ ይኮራል? ባለ ሀብቱስ ሀብቱ ሸነገለው ይባላል። ድሃ ግን ምን ይዞ ይኮራል? ዛሬ እኮ ማንነታችን ስለዘነጋ ነው። አልይ አንዱ እየተንቀባረረ ሲሄድ አንተ ሰው በልክ አድርጎ እንጂ አትኩራ፣ ታውቀኛለህ አሉት አላቸው አልይ። አዎ አወሉሁ ኑጥፋ ወአኺሩሁ ጂፋ፣ መጀመሪያ ንፍጥ መጨረሻ ደግሞ ጥንብ ነው አሉት። አይደል? የተፈጠርነው ከንፍጥ ነው ከመንይ
መጨረሻ ደግሞ የሰው ልጅ ከሞተ በኋላ ቶሎ ካልተቀበረ ካልታጠበ ደግሞ እንዴት እንደሚቀየር አስቡት። ጀናዛው ሽታ መጨረሻ እንዲህ ነው አሉት። በእነዚህ መካከል ደግሞ ቆሻሻ ይዘ ተሸክመ የምትንቀሳቀስ ያ አዩሃ الإنسان ما غرك بربك الكريم الذي خلقك فسواك فعدلك في أي صورة ما شاء ركبك አንተ ሰው ልጅ ወይ ቸርቦ ነው ጌታ ምንድነው የሸነገለ ያ የፈጠረ ያስተካከለ ቅርጹን አሳምሮ ውበት ሰጥቶ ሱብሃንአላህ። የቅንድባችን አቀማመጥ፣ የአፍንጫችን አቀማመጥ፣ የአይናችን አቀማመጥ አስባችሁታል? አፍንጫህ እዚህ ጋር ቢሆንስ ጆሮ እዚህ ጋር ቢሆንስ ያምራል? አላህ ግን እንዴት እንደፈጠረ ውብ አድርጎ የፈጠረ ያስተካከለ እሱን ለመገዛት ምንድነው የሸነገለ? ኩራት ከባድ በሽታ ነው። ከኩራት አላህ ይጠብቀን። ሁለተኛው የቀልብ በሽታ ሰዓት እንዳይሄድብኝ ላሳጥረው፣ ሒስድ ነው፣ ምቀኝነት። ዛሬ አብዛኛው ሰው አላህ ይጠብቀን በምቀኝነት አይኑ ታውሯል። አንድ ሸኽ ነበሩን ምቀኝነትማ አሉ ምቀኝነት ኢትዮጵያ ውስጥ ጉቶ ነው የተተከለው አሉ። ጉቶ ይሄ ነው እኮ እንጂ አላህ ዝናቡ በፈለግነው ሰዓት ፀሐዩ በፈለግነው ሰዓት እንደ ሌሎች ሀገር ነው እንደኛ ሀገር አየር ሁኔታ። አረቡ ዓለም ስትሄድ ሙቀት ያጋጥማል። አውሮፓ ስትሄድ ብርድ ነው በረዶ ነው። ኢትዮጵያስ አየሩ እኮ አስተማማኝ ነው፣ ደስ የሚል ነው። ሐቂቃ ማለት ዝናቡ በዝናቡ ጊዜ ይመጣል፣ ሙቀቱ በጋው በበጋው ጊዜ ይመጣል። ምናልባት አላህን አምፀነው ዝናብ ማግኘት ባለብን ሰዓት ሊከለክል ይችላል እንደ ወንጀላችን እንጂ አየሯ ተስማሚ ለሚሆነች ነገርስ ምን አለ ከተባለ ምቀኝነት ግን እዚህ ጉቶን የተከለው በአንዱ ለውጥ ጎረቤት በጎረቤቱ ወንድም በወንድሙ በለውጡ የሚከፋ እንዴት ተቀየረ እንዴት ተለወጠ የሚያበሳጨው የሚያቃጥለው ጨጓራን የሚያተርፍ ደም ግፊት የሚያመጣ በምን በምቀኝነት አላህ ይጠብቃል። ሒስድ የሚባለው ነገር ምንድነው? አንድ ሰውን ኸይር ነገርን እሱ ላይ ያለውን እንዲወገድ መመኘት ነው ምቀኝነት ማለት አለ። በነገራችን ላይ ምቀኛ ካንተ ጋር ምንም ጸብ የለውም። ምንም ጸቡ ምንድነው? ለምን ተቀየርክ? ለምን ተለወጥክ? ለምን ትምህርትን ጨርሰ በአግባቡ ለምን ተመረክ? ለምን ኢንፎ ገነባህ? ለምን እንዲያረክ? ለምን አገባህ? ለምን ወለድክ? እንዴት ይላል። ይሄ እኮ ባህሪ የኢብሊስ ባህሪ ነው። ምቀኝነት ማለት ወንድሞች መጀመሪያ የተሰራ ወንጀል ሰማይ ላይም የተሰራ ወንጀል ምድር ላይም የተሰራ ወንጀል የመጀመሪያ ወንጀል ምንድነው? ሒስድ ነው። አላህ አደምን ሲፈጥር ኢብሊስ ተመቀኘ። ገና ይባላል አላህ ከተለያየ ነገር አዋቅሮ ከተለያየ ጭቃው ከጥቁሩም ከመኑም አድርጎ ደረቅ ብሎ እንደ ሸክላ አካባቢ ነገር ሲሆን ቅርጽ ሰጥቶት ኢብሊስ መጥቶ ነካ አደረገው ይላሉ ዑለማዎች ሲናገሩ። ኪል የሚል ድምፅ ሰማ እና ምን አለ የዛኔ አንተ በእኔ ላይ የበላይ ከሆነ ከተሾምክ ላልታዘዝ ላምጽህ፣ ካንተ በላይ ከሆንኩኝ ደግሞ አንተ ላይ የበላይ ሆኜ ከባዱኛ አምባገነን ልሆንብህ ብሎ ዝተዋል። እንደተባለው አላህ አደምን የነገሮች ስም አሳውቆ ለመላእክቶች ስገዱ ባለ ጊዜ እንዴት ነው ለሱ መስገደው? አነ ኸይሩን ሚንሁ እኔ ከሱ የተሻልኩ ነኝ። ኸለቅተኒ ሚን ናር እኔን ከእሳት ፈጠርከኝ፣ ወኸለቅተሁ ሚን ጢን እሱን ከጭቃ ፈጠርከው፣ ማን ይበልጣል? እንዴት ለጭቃ እንዴት ሰግዳለሁ አለ። ሒስድ ወዴት ወሰደው? ወደ ጀሃነም ወሰደው። ሒስድ ማለት ወላሂ ከባድ ሙሲባ ነው። ሳታስበው ወደ ኩፍር ይወስዳል። ወደ ኩፍር የሚወስድ በሽታ ነው ሒስድ ማለት። ዛሬ ድግምት በዝቷል አይደል? ድግምት በዛ በጣም በየአካባቢው ከሌ ታመመ ድግምት። ለምን ሲባል ለምን ተለወጠ ብሎ ድግምት ያሰራል። ይህ ድግምት ደግሞ ዋና መስሪያ ቤቱ የት ነው? ጠንቋይ ቤት ነው አይደል? ጠንቋይ ቤት መሄድ ደግሞ አንደኛ መሄዱ ብቻ የ40 ቀን ሰላት ተቀባይነት እንዳይኖር ያደርገዋል። ልብ በሉ ከባድ ነው። ሁለተኛ ሄዶ ደግሞ እውነት ነው ካለ ደግሞ ያከፍረዋል። መን አታ አራፈን ፈሰደቀሁ ቢማ የቁል ፈቀድ ከፈረ ቢማ ኡንዚለ አላ ሙሐመድን ሰለላሁ ዐለይሂ ወሰለም። አንድ አውቃለሁ ባይ ጠንቋይ ቤት ሂዶ የጠንቋዩን ንግር እውነት ነው ብሎ ያረጋገጠ በሙሐመድ በተወረደው ቁርአን
ክድዋል አሉ ነብዩ ሰለላሁ ዐለይሂ ወሰለም ኢማሙ አህመድ በዘገቡት ላይ። ድግምት የሚያሰራው በምንድነው? ዝም ብሎ አይደለም። ይሄ ቀልብ ሲበላሽ ነው። ምቀኝነት እንዴት ተለወጠ? ሱቁ እንዲጥቅ ይላል ይሞላል፣ ደንበኛው እንዲበዛል፣ ውጤት በየጊዜው ነው የሚያመጣው። እሱ ብቻ ነው ሰቃይ ተማሪ፣ እሷ ብቻ ነው ሰቃይ ተማሪ። ከትምህርቷ ታስተናክላታለች፣ ከትምህርቱ ያስተናክለዋል፣ ከንግዱ እንዲወጣ ቤቱ ተሳስሮ እንዲቀመጥ ሄዶ ድግምት ያሰራል። መተተኛ ማለት ይሄ ሁሉ ከምን መጣ? የቀልብ መበላሸት፣ ምቀኝነት። ይሁዳዎችን ይሁዲ ያደረጋቸው ይሄ ነው እንጂ ለአረቦች ለመዲና ሰዎች ምን ይሉ ነበር? በቅርቡ የሚመጣ ነብይ ያለ የመጨረሻው ነብይ ከሱ ጋር ሆነን እናንተን እንታገላለን እናሸነፋለን ሲሉ ነበር። ግን ነብይ አድርጓቸው አላህ ኻተሙል አንቢያ ወልሙርሰሊን አድርጎ ሲልካቸው ወዲያው ምቀኝነት መጣ። እንዴት ከአረቦች ለምንድነው ከበኒ እስራኤል ያልመጡ አሉ እንጂ የነብዩን ነብይነት በመጽሐፋቸው በደም የተብራራ የተቀመጠ ነው። አም يحسدون الناس على ما آتاهم الله من فضله ሰዎች አላህ በሰጣቸው ችሮታ ይመቀኛሉን እንዲያሉ። ማንን ተፈለገ? الناس የተባሉት አረቦች ናቸው። የተመቀኙዋቸው ደግሞ ይሁዶች ናቸው። በማን? በነብዩ ሰለላሁ ዐለይሂ ወሰለም። እንዴት ከአረቦች? አብዱላህ ኢብኑ ሰላም ይሁዲ ነው። እስልምናን ከተቀበለ በኋላ አንዲት የቁርአን አንቀጽ ወረደች። ያዕሪፉነሁም ከማ ያዕሪፉነ አብናአሁም ልጆቻቸውን እንደሚያውቁት የአላህን መልእክተኛ ነብዩን ሰለላሁ ዐለይሂ ወሰለም ያውቃሉ የሚል የቁርአን አንቀጽ ወርዶ ነበርና አብዱላህ ኢብኑ ሰላም አንደኛው ሰሃባ መጥቶ እንደው አላህ ይህን ቁርአን ላይ ተናግሯል፣ የእውነት ነብዩን ሰለላሁ ዐለይሂ ወሰለም ልጆቻችሁን እንደምታውቁ ታውቁ ነበር አንተ ከመስለም በፊት? እንዴ ከዛ በላይ ነው እንጂ ልጄንማ ባለቤቴ እኮ ልጅህ ነው ስላለች እንጂ ከኔ ትውለደው ከሌላ እርግጠኛ አይደለሁም። ነብዩን ግን ሰለላሁ ዐለይሂ ወሰለም ከዚህ የበለጠ እናውቃቸዋለን። አየ ሐቅ እንዳይቀበሉ አደረገ። ምቀኝነት እኮ የአቡ ጃህል ባህሪ ነው። አንድ ሙስሊም ይሄ ሊኖረው አይገባም። አቡ ጃህል በኒ መኽዙም ይባላል ጎሳው። የነብዩ ሰለላሁ ዐለይሂ ወሰለም ጎሳ በኒ ሐሺም ነው። ምን አለ አንድ ቀን በኒ ሐሺሞች ሲያበሉ አበላን፣ ሲያጠጡ አጠጣን፣ ሲያለብሱ አለበስን፣ ከኛ ማዕከል ነብይ መጣ። ይሄን ግን እንዴት እንቀበላለን? ከበኒ መኽዙም ቢመጣ ሊቀበል ነው ማለት ነው። ከበኒ ሐሺም እንዴት መጣ? አየ ሂስ እውር ያረጋል ምቀኝነት። እውር የዩሱፍ ወንድሞች የአባታቸውን ልጅ ወንድማቸውን እውር አድርጎ ጨካኝ አድርጎ ጉድጓድ ውስጥ እንዲከቱ ብለውም ባሪያ አድርገው እንዲሸጡት ያደረጋቸው ምቀኝነት ነው እኮ። እንዴት አባታችን ዘንድ የበለጠ ከኛ የበለጠ ተወዳጅ ይሆናል? ሕፃን ልጅ ይወደዳል እኮ። አሐዱ ሰለፍ ምን ይላሉ መሰላቸው? ድንቅ ንግግር አላቸው። እኔ አሉ ትንሹ ልጄ ከትላልቅ ልጆቼ እስኪያድግ ድረስ ይበልጥ ተወዳጅ ነው፣ ምንም ስለማያውቅ። የታመመው ልጄ ጤነኛ ከሆኑት ልጆቼ ይበልጥ ተወዳጅ ነው እስኪድና። ሩቅ ያለው ልጄ፣ ሌላ ከተማ ያለው ልጄ ቅርብ ካሉት ልጆቼ እሱ ተወዳጅ ነው ናፍቆቱ ስላለ። ይሄን ትንሽ ልጅ ዩሱፍን አለይሂ ሰላም ጉድጓድ ውስጥ ከተቱ። በምን? በምቀኝነት። አየ ምቀኝነት እንዴት እውር እንደሚያደርግ። ለዚህም ነብዩ ሰለላሁ ዐለይሂ ወሰለም አሉ ኢያኩም ወልሐሰድ፣ አደራችሁን ምቀኝነትን ተጠንቀቁ። ፈኢነል ሐሰድ፣ ምቀኝነት ያእኩሉል ሐሰናት ከማ ተእኩሉ ናሩል ሐጠብ፣ ልክ እሳት እንጨትን እንደምትበላው መልካም ስራችሁን ትበላባቸዋለች። ምቀኝነት እውር ያደርግሃል። ኸይር ስራ እንዳትሰራ፣ ለራስህም ለሰውም ኸይር እንዳትመኝ እኮ ነው የሚያደርገው ምቀኝነት። ለራስህም እንቅልፍ የለውም ይባላል ምቀኛ። ነገ ምን ላርግ እነከሌ ምን ላርግ ይላል። ሸር ሲተነትን ሸር ሲያስብ ያድራል። ምቀኛ ራሱንም ሰውንም አይጠቅምም ይባላል። አንዳንድ ሰው አይታችኋል፣ እዚህ አካባቢ ሰደቃ ይከፋፈል ከተባለ እነከሌ እንዳይበሉ ስለፈለገ ብቻ አይ መጨረሻ እዚህ ብዙ ነገር አለ ያስፈልገዋል ለራሱ፣ ግን እነከሌ ብሎ የሚጠላቸው ሰዎች እንዳያገኙ ሲል ብቻ አይ በቂ ነው እዚህ አካባቢ አያስፈልግም ብሎ ኸይር የሚመልስ ነው። ለዚህ ነው ጠዋት ማታ ቁርአን የምንቀራው ወሚን ሸሪ ሐሲድን ኢዛ ሐሰድ። ምቀኛ በተመቀኘ ጊዜ በማን እጠበቃለሁ? ባንተ እጠበቃለሁ። አዎ ሁሌ እንድንቀራው። አንድ ቂሳ አለ የቦታው ተናግሬያለሁ፣ ለእናንተም ልንገራችሁ።
ምቀኛ ነውና አንተ የፈለከውን ነገር ተመኝ ጠይቅ ግን ለጎረቤትህ አንተ የተመኘኸውን እጥፍ ነው የሚሰጠው ተባለ ለምንድን ነው ለጎረቤት እጥፍ የሚሰጠው ምን አገባ 10 ሚሊዮን ከጠየቅ ለጎረቤት ስንት ነው 20 ሚሊዮን ለጎረቤት እጥፍ 20 ሚሊዮን አዎ ለምን ምን አገባ ጠይቅ ይሄ ምቀኛ ጎረቤቴ ከኔ እጥፍ በላይ ሊያገኝ አለና ምን አለ ይባላል የኔ እንግዳውስ አንድ አይኔ ይጥፋ አለ የጎረቤቱ ስንት አይን እንዲጠፋ ሁለት አይን እንዲጠፋ ومن شر حاسد إذا حسد عبد الله بن عمرو بن العاص يا عمرو بن العاص لج عبد الله عندك النبي صلى الله عليه وسلم አሁን የጀነት ሰው ከመስጊዱ በር የጀነት ሰው ይመጣል ሲሉ በመስጊዱ በር ላይ ውዱ አድርጎ ምን ይያሉ አንዱ ሱሐቢ መጣ በነጋታው የጀነት ሰው ይመጣል ሲሉ ያ ሱሐባ መጣ በሶስተኛው ቀን ሲደግሙት አብዱላህ ኢብኑ ዐምር ኢብኑ አልዓስ ጀነት የገባበት ስራማ ልዩ ስራ ናት ስለዚህ ዛሬ የሆነ ምክንያት ፈልጌ እዚህ ሱሐባ ቤት ማደር አለብኝ እሱ የሰራውን ሰርቼ ምን ለመግባት ጀነት ለመግባት አለ ለዚህ የሚሰራት ልዩ ኢባዳ አለች ማለት ነው ሄዶ ከቤተሰብ ትንሽ ቅሬታ ፈጥቶ የተወሰነ ጊዜ አንተ ጋር መቆየት ፈለግኩ አሉ ችግር የለም ቤትህ ነው ሱሐቦች እንዴ ናቸው መጣ አየው ሌሊት የለም የሚሰግደው ሌሊት ሰላት የለም እንደው ፈጅር ሊቀርብ አካባቢ ረካዓቴን ይሰግዳል ወደ መስጊድ ሄዳል አይ ዛሬ እኔ ስላለው ነው ያልተነሳው እስቲ ነገ ልጠብቀው ሁለተኛው ቀን ተመሳሳይ ሶስተኛውም ተመሳሳይ ታዲያ ምን ሰርቶ ነው ጀነት የተለየ ስራ እኔ ከቤተሰቤም ሰላም ነኝ ግን የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም 3 ቀን የጀነት ሲሉ አንተ መጣ ጀነት የገባህበትን ስራ ጓጉቼ ለማየት ነው የመጣው ይሄው እንደምታየው ነው አለ በል እንግዲህ ቻው ብሎ ሲሄድ ና አቤት አንድ ስራ ግን ትሆናለች ብዬ ተስፋ አረግ ምንድነው አንድች ሌሊት በእኔ ላይ አልፋብኝ አታቅም በሙስሊም ወንድሞቼና እህቶቼ ላይ ልቤ ላይ ቂም አስሬ ቋጥሬ አኩርፌ አድሬ አላቅም ሁሉንም አውፍ ያልኳቸው ቢሆን እንጂ ጂናታ እዚህ ደረጃ ያደረሰች ይሄማ ማይቻል ስራ ያለ አብዱላህ ኢብኑ ዐምር ኢብኑ አልዓስ በዚህ መልኩ ሄደ ቀልብህ የወንድምህ መለወጥ ሊያስደስት ይገባል ስለዚህ ወንድምህን ማስደሰት ባትችል አታስከፋው ወንድምህን መርዳት ባትችል አትጉዳው ወንድምህን ማገዝ ባትችል እንቅፋት አትሁንበት የሱ ለውጡ ደስታ ሊሆን ይችላል እዚህ ነው በነብዩ ሰለላሁ ዐለይሂ ወሰለም አስተምሮ አዲስ ልብስ የለበሰ ሰው ስናይ ምንድነው የምንለው ዱዓ ነው ኢልበስ ጀዲደን ወኢሽ ሐሚደን ወሙጅተሂደን ሁሌም አዲስ ልብስ ልበስ አመስጋኝ ባሪያውን ሸሂዱን ሙት ኸይር ነገር ነው የምትመኝለት እንጂ ብስ እንድትል አልተፈቀደም ለዚህ ነው በራሳችሁም ላይ በወንድሞቻችሁም ላይ የሚያስገርም ነገር ካያችሁ በበረካ ዱዓ አድርጉ ማሻአላህ ባረከላህ ብለ ባረከላሁ ፊ ይል ዱዓ አድርግ እንጂ ዝም ብለን በራስህ ላይ አይነ ሐቅ አለው አይነ ናስ እኮ አለ ሐቅ እኮ ነው አይነ ናስ ማሻአላህ በል ተደሰት ጌታ መጣው አትበል ምን አገባ ጌታ መጣው ትላንትና ባዶ አልነበር ይላል ሰጪው ማን ነው አላህ እኮ ነው ወላሂ 3 ነገር መምጫቸው አይታወቅም እንግዳ ናቸው ያዙልኝ 3 ነገር ሞት እንግዳ ነው አይደለም መቼ እንደሚመጣ የሚያውቃል የለም ወላሂ ቁጭ ባልንበት ውሃ እየጠጣንም ይዞን ይሄዳል መኪና እየነዳ ይዞ ይሄዳል እግር ኳስ ተጫዋቾችን አላያችሁ ዛሬ ብቁ ነው በቃ ለመሰለፍ ብቁ ነው ጥሩ አቋም አለው ተብሎ አጀል ይደርስና ሜዳው ላይ ሲንደፋደፍ ሲወድቅ አላያችሁ በቴሌቪዥን መስኮት በዜና አልሰማችሁ አጀል ነው አጀል ከመጣ በቃ ሁለተኛው ቀደር የአላህ ውሳኔ መቼ እንደሚባናቀው ሶስተኛው ሪዝቅ ከአላህ ነው ወላሂ ሰጪው አላህ ነው ለምን የሰው ትመኛለህ ለምን ትመቀኛለህ ያ ረብ ሰጪውን አትጠይቀውም እንዴ ለሱ ሰጥቷል ለኔ ስጠኝ ለዚህ ነው እኮ ከኡመቶቼ እንደ 4 ቡድን ናቸው አሉ ነብዩ ሰለላሁ ዐለይሂ ወሰለም እንደ 4 ቡድን አንደኛው ረጁሉን አታሁ الله مالا وعلما አላህ ዕውቀትና ገንዘብ የሰጠው ያ ረብ አላህ ገንዘቡን ከዕውቀት ጋር አላህ ይስጠን አሚን በሉ ገንዘቡን ከዕውቀት ጋር አላህ ይስጠን ዕውቀት ያለው ሰው ገንዘቡን እንዴት ማውጣት እንዳለበት የዘካ ሐቅ ምን ያህል እንደሆነ የአላህ ሐቅቱ የፍጡራን ሐቅቱ ነው ኢስራፍ እንደሌለ በደንብ ያውቃል የመጀመሪያው ቡድን ይሄ ነው አሉ ሁለተኛው
እንግዲህ ገንዘብ አለው ዕውቀት አለው ኸይር ነገር ሲሰራበት ምን ሲልበት ይመለከትና ሁለተኛው ቡድን ደግሞ አላህ ዕውቀት ሰጥቶታል ገንዘብ አልሰጠውም ስለዚህ ዕውቀት ስላለው ጃሂል አይደለም ምን ይላል ያ ረብ ለኔም እንደሱ ብትሰጠኝ መስጊድ ሰራ ነበር ያ ረብ ለኔም እንደሱ ብትሰጠኝ መድረሳ ገነባ ነበር ሆስፒታል ገነባ ነበር ዑለማዎችን ረዳ ነበር ጉድጓዶ አውጥቼ ለሰዎች እንዲጠቀሙ አድርግ ነበር ብሎ ይነይታል በአጅር እኩል ይሆናሉ አሉ ነብዩ ሰለላሁ ዐለይሂ ወሰለም አየ ሶስተኛው አላህ ገንዘብ ሰጥቶታል ዕውቀት አልሰጠውም መሸታ ቤቱን ኸምር ቤቱን ቁማር ቤቱን ፈሳድ ያለበትን ያስፋፋል ይሰራል አራተኛው የኔ ቢጤ ዕውቀትም የለው ገንዘብም የለው ምን ይላል ያ አላህ ለኔም ብትሰጠኝ ልጆቼን እኮ እንደሱ ናይል ክለብ ይዣቸው ይሄድ ነበር ይላል ኸምር ቤት ከፍት ነበር ይላል ቁማር ቤት ከፍት ነበር ይላል ያ የሰራውን ፈሳድ እኔም ሰራ ነበር ይላል በወንጀል እኩል ይሆናሉ አሉ ነብዩ ሰለላሁ ዐለይሂ ወሰለም አየቀልብ የሚነይተው ንያ ስለዚህ ቀልባችን ከምቀኝነት እንዲጸዳ ዱዓ ልናደርግባል ከባድ ነው እውር ነው የሚያደርገው ወላሂ ቀሷይ ማሻአላህ የኛ ባቶን ይቆጨን ነበር አላህ ከዚህ በላይ አድርስህ አገባው ባረከላሁ ለኩማ ወባሪክ አለይኩማ ደስተኛው ልጅ ወለዳው ማሻአላህ አላህ ያሳድግልህ ደስተኛው ሶስተኛውና የመጨረሻው ብዙዎቻችንን አደጋ ላይ የሚጥለን ሪያ ነው የቀልብ በሽታ ይዩልኝ ይስሙልኝ አዎ ስራህን ድብቅ አሐዱ ሰለፍ ምን ይላሉ ስለ ሪያ ያነሱ እንደውኔ ከስራዬ ኢኽላስ ያለኝ ብዬ ማስበው ስራ ይላሉ ሰማችሁ ከስራዬ ኢኽላስ አለኝ ብዬ ማስበው ስራ የጀናባ ትጥበቴ ነው አሉ ጀናባ ወኛለው ልታጠብለ ለሰው ታሳውቃለህ እንዴ ማታ ኢህቲላም ብትሆን እኮ ተደብቀ ነው በተለይ መርከዝ ላይ ምናምን ነው ኢህቲላም ሆነ ተደብቆ ሰው እንዳያው ነው የሚጣጠባል በቃ ኢኽላስ አለኝ ብዬ ማስበው ስራች ናታል አያችሁ ራሳችሁ እንዴት እንደሚገመግሙ ኢኽላስ ስራህን ለአላህ ብቻ ማድረግ እሱ ብቻ እንዲደሰትብ ማድረግ ዛሬ ኢኽላስ ስለሌለን ነው ወንድማማችነታችን የውሸት የሆነው ምንዋደደው የውሸት ነው ለአላህ ብለን አይደለም ጥቅም ስላለው ቀርበዋለሁ ለዘርብዬ ቀርበዋለሁ በእስላም ወንድማማችነት ለአላህ ነው من احب لله وابغض لله ومنع لله واعطى لله فقد استكمل الايمان لا الله ብሎ የወደደ لا الله ብሎ የጠላ لا الله ብሎ የሰጠ لا الله ብሎ የከለከለ በርግጥም ኢማኑ ሞላ አሉ ነብዩ ሰለላሁ ዐለይሂ ወሰለም በቃ ለአላህ ነው ከአላህ ውጭ ለማን ነው ስሰራ ለአላህ ነው ለዚህ ነው አላህ يا ايها الذين امنوا እናንተ ያመናችሁ لا تبطلوا صدقاتكم بالمن والاذى የገንዘብ ሰደቃዎቻችሁን አታበላሹ አለ ቢልመኒ በመመጻደቅና ወልአዛ ሰዎችን አዛ በማድረግ ይመጻደቃል ሰውን አዛ ያደርጋል ይሰጥና እኛ እኮ ነን አንተ ባዶ ነበር እንዲህ ካደረግነው እኛ ነን ይላል በሰው ፊት ሊያዋርደው ይሞክራል ይመጻደቅበታል የሆነ ነገር ሰጥቶ በቃ ያ አላህ አታበላሹ ሰደቃችሁን ሰደቃ ማለት ትልቅ ስራ ነው ወላሂ አንተ ገንዘብህን አሸንፈ ማውጣት ቀላል ኢባዳ አይደለም ግን ኢኽላስ ከሌለው ግን ባዶ ይሆናል ማለት ነው እሳት እኮ ትመጣለች ቅጣት ቀብር ላይ ሆነን ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም ሰደቃ በእጁ በኩል የመጣ ልክ በእጁ በኩል ቅጣት ሲመጣ ዘርበል ከጓደኛዬ ከዚህና ከዚህ ስንት አይነት ሰደቃ ወጥቷል መሰለ ዘርበል ብላ ታባራለች ሰደቃ ነገው መልቂያማ ሰው በሰደቃ ጥላ ስር ይሆናል ሰደቃ ለዚህ ነው የማንም ጥላ በሌለበት ሰዎች በላባቸው በሚጥለቀለቁበት ነፍሲ ነፍሲ በሚሉበት يوم القيامه الله ورجل تصدق بصدقه فاخفاها حتى لا تعلم شماله ما تنفق يمينه ሰውየው ሰደቃ የሰጠነው ያን ሰደቃ ድብቅ ያደረገ ቀኝ እጁ ሲሰጥ ግራ እጁ ማታቀበት ሰለፎቹ የነበሩ ዑመር ኢብኑ አብዱል አዚዝ ረዲየላሁ ዐንሁ ድብቅ ሰደቃ ያወጡ ነበር ይባላል ሰደቃ እንደሚያወጡ የታወቁት የሞቱ ጊዜ ነው ሚስኪን ቤት ዱቄት እየተሸከሙ ራሳቸው ነው ሁሌ በር ላይ ያስቀምጣሉ ማን እንደሚያመጣላቸው አያውቁም ነበር ልክ ዑመር ኢብኑ አብዱል አዚዝ ሲሞቱ ታወቀ ሰደቃውም ቀረ
ሐታ ጀናዛቸው ሲታጠብ ያ ሲሸከሙት በየቀኑ ሲሸከሙበት የነበረ ጀርባቸው ምልክት ነበረው። ድብቅ ለማን ይሆነኛል? ለዛች ቀን ይሆነኛል ብሎ የደበካት ሰደቃ። እዩልኝ ይስሙልኝ የሙናፊቅ ባህሪ ነው። ኢነል ሙናፊቂን ዩኻዲዑነ አላህ ወሁወ ኻዲዑሁም። ሙናፊቃን አላህን ያታልላሉ እርሱም ያታልላቸዋል። ወኢዛ ቃሙ ኢለ ሰላቲ ለሰላት በቆሙ ጊዜ ቃሙ ኩሳላ የተሰላቹ ነው። ድብሯቸው ነው የሚሰግዱት፣ በደስታ ይሰግዱ። ድብር ገፍላ ላይ ሆኑ። ዩራኡነ ናስ ለሰዎች እይታ ሰዎች እንዲያዩዋቸው ነው። ወላ የዝኩሩነ አላህ ኢላ ቀሊላ አላህን በትንሹ ካልሆነ አያውሱም። ለዚህ ነው የዚክር መስፈርት አንድ ነው ይላሉ። ምንድነው? ወዝኩሩላህ ዚክረን ከሲራ አላህን በብዙ ማውሳት። ሙናፊቅ ጥቂት ነው የሚያሳየው፣ ኢባዳውም ለሰዎች እይታ ነው። ኢኽላስ ለአላህ ብሎ መስራት። የመጨረሻ ሐዲስ አንድ ሐዲስ ተናገሪ ፕሮግራም ልዝጋው። ይህ ሐዲስ በኢስላም ታሪክ ትልቅ ቦታ ያላቸው ትልቅ ግምት የሚሰጣቸው ሰዎች ነገር ግን ጀሃነም መጀመሪያ የሚለኮስባቸው ሰዎች ሐዲስ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ምን ይላሉ? ኢነ አወለ ናስ ዩቅዳ የውም አልቂያማ የቂያማ ቀን መጀመሪያ ውሳኔ የሚያገኘው እሳት የሚለኮስባቸው ሰዎች ረጁሉን እስተሽሂደ ሸሂድ የሆነ ሰው ይመጣል። ፈኡትየ ቢሂ ፈዐረፈሁ ኒዕመተሁ ፈዐረፈሃ አላህ የዋለቱን ውለታ ይገልጻል፣ ያምናል፣ ይነጋገራል፣ ያረጋግጥና አላህ ፈማ አሚልተ ፊሃ ይህን እንዴት ብለን የሰራው ለማን ብለን የሰራው ይለዋል። ቃለ ቃተልቱ ፊከ ሐታ እስተሽሂዱ ይህማ ለአንተ ስል ደሜ እስኪፈስ ሸሂድ እስክሆን ተጋደልክ ይለዋል። ቃለ ከዘብት ይለዋል። አላህ ዋሽተሃል ይለዋል። ወላኪነከ ቃተልተ ሊአን ዩቃለ ጀሪኡን አንተ ጀግና እንድትባል ነበር እንጂ የኔን ፊት ፈልገ የኔን ከሊማ ላኢላሃ ኢለላህ የበላይ ልታደርግ ብለህ አይደለም የተጋደልከው ይለዋል። ወደ ጀሃነም እየጎተታችሁ ውሰዱትና ጀሃነም ወርውሩት ይላል። አላህ ይጠብቃል። ሁለተኛው ወረጁሉን ተዓለመ ዒልም ወዓለመህ ዒልም ተምሮ ያስተማረ ነው። ወቀረአ አልቁርአን ቁርአን ቀርቷል ድምፁ ውበቱ። ፈኡትየ ቢሂ ይህም ይመጣል። ፈዐረፈሁ ኒዓመሁ ፈዐረፈሃ የሰጠውን ኒዕማ ያረጋግጣል። ምን ይላል? ይነጋገራል። በዚህ ምን ሰራህ ሲለው ተዓለምቱ ልዕልመ ወአለምቱህ ዒልምን ተማርኩኝ አስተማርኩኝ። ወቀረእቱ ፊከ ልቁርአን ለአንተ ስልም ቁርአንን ቀራው። ቃለ ከዘብት ይለዋል፣ ዋሽተሃል። ወላኪነከ ተዓለምተ ሊዩቃለ ዓሊሙን ዓሊም እንድትባል እንደሱ ተናጋሪ ማን አለ? ወቀረእተ ልቁርአን ቁርአንም ቀርታል ሊዩቃለ ሁወ ቃሪዑን አቤት ድምፁ ሲያምር እንደሱ የሚቀራ ማን አለ? የሰዎችን ሙገሳ ፈልገ እንጂ ለእኔ ብላ አይደለም ይለዋል። ስለዚህ ፈቀድ ቂል ثመ ኡሚረ ብሂ ፈሱሒበ ዐላ ወጅሂሂ ሐታ ውልቅየ ፊናር በፊቱ በአፍጢሙ እየተደፋ እየተጎተተ ወደ ጀሃነም ይጣላል። ሶስተኛው ይመጣል። ወረጁሉን ወሰዐ አላሁ ዐለይሂ አላህ ገንዘቡን ሀብቱን ያሰፋለት ወአጣሁ ሚን አስናፊል ማል የገንዘብ አይነቶችን የሰጠው ሰው ይመጣል። ይህም ሰው የሰጠውን ኒዕማ ያረጋግጣል። ምን ሰራህ በሰጠው ነገር ሲለው ማ ተረክቱ ሚን ሰቢልን ቱሒቡ አን ዩንፈቀ ፊሃ ኢላ አንፈቅቱ ፊሃ ለከ እንደው የተውኩት ምንም ነገር የለም አንተ እንዲወጣ እንዲሰጥ የምትፈልገውን ኸይር የተባለ መስጊዱን ገንብቼ መድረሳውን ገንብቼ ጉድጓዶ አውጥቼ ኸይር ነገር የተባለ የቀረኝ የለም ይላል። ላንተ ስል ሲል ቃለ ከዘብት ዋሽተሃል ይለዋል። ወላኪነከ ፈዐልተ ሊዩቃለ ሁወ ጀዋድ ከሊማ ቸር ነው ሲሰጥ እኮ አይኑን ጨፍኖ ነው። እንደ ከሌማን አለ ተዘፍኖልሃል፣ በቴሌቪዥን ተነግሮልሃል፣ ሰጪና እንደ ከሌ ተብሎ አስነግራል ተነግሮልሃል። ስለዚህ ተብሎልሃል። ፈቀድ ቂል ለአንተ ተዘፍኖልሃል ዱንያ ላይ እኔ ጋር ምንም የለህም ወደ ጀሃነም ውሰዶት ይባላል። አያችሁ በምን አሉ የሚባሉ ልዩ ስራ ግን ጀሃነም ያስገባቸው። ነቢዩ ሰለላሁ ዐለይሂ ወሰለም ዘንድ እኮ ሶስት አይነት ሰዎች ነበሩ አይደል? ዓሊም ነበር፣ ሙጃሂድ ነበር፣ ሀብታሞች ነበሩ። አቡበከር፣ ዑመር፣ ዑስማን ነበሩ።
ኻሊድ ሐምዛ ነበሩ፣ አባ ሁረይራ፣ አብዱላህ ኢብኑ መስዑድ ዓሊሞች ነበሩ። ለኢስላም ይሄ ያስፈልገዋል። ግን እነዚህ ስራዎች ለማን መሆን አለባቸው? ለአላህ። ስለዚህ ማንኛውም ስራ ስንሰግድ ለአላህ፣ ስንጾም ለአላህ፣ ህይወታችን ቁል ኢነ ሰላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን። አዎ ሰላት፣ ስግደቴ፣ እርዴ፣ ህይወት፣ ሞቴ ለማን ነው? ለዓለማቱ ጌታ ለአላህ ነው። በል ላ ሸሪከ ለሁ፣ ሲአጋር የለውም። ስለዚህ ማንኛውም ስራ ለአላህ ብለህ አድርገው። አንተ ለአላህ ብለህ የሰጣት 1000 ብር ለሰው ብለህ ከምትሰጠው 1 ሚሊዮን ብር በላጭዋ። ለአላህ ብቻ እስቲ ለአላህ ቀልባችን አላህ የሚያውቀው። ስለዚህ ደብቀ ስጥ፣ ደብቀ ስጥ። አላህ ደብቆ ይሰጥሃል። ደብቀ ስጥ፣ በጭንቀት ሰዓት ይደርስልሃል። ለአላህ ብቻ አድርገው፣ ከአላህ ውጭ ለማንም። ስለዚህ ሁሉ ነገር የሚያበላሸው ምንድነው ከተባለ የቀልብ መበላሸት ነውና የቀልብ መበላሸቶች ብዙ ናቸው። ሰዓት የለም፣ በሶስቱ አጠር ያለው ምቀኝነት፣ ኩራት፣ ሪያ ተመልክተናል። ሌሎችም የቀልብ በሽታዎች አምራዱል ቁሉብ በጣም ብዙ ናቸው። ዋና ዋናዎቹን ያነሳሁት። አላህ ሱብሓነሁ ወተዓላ የኔም የእናንተም ቀልብ ጦሃራ አላህ ያድርግልን። ጥሩ ከተናገርኩ ከአላህ ነው፣ ከተሳሳትኩኝ ከነፍሴና ከሸይጣን ነው። አላህ ሱብሓነሁ ወተዓላ እዚሁ የተከበረ ቤት በዚህ መልኩ በአማረ ሁኔታ እንደሰበሰበን ነገም ጀነተል ፊርደውስ እንደሰበሰበን መጨረሻችን ያማረ አላህ ያድርግልን። መጨረሻችን ያማረ አላህ ያድርግልን። ጭንቀታችን አላህ ያስወግድልን። ጭንቀታችን አላህ ያስወግድልን። ዱንያ አኺራችን የሁላችን ያማረ አላህ ያድርግልን። ቀልባችንን ንጹህ አላህ ያድርግልን። ከንፍቅና አላህ ይጠብቀን። ከሪያው ከሱማው አላህ ይጠብቀን። ከምቀኝነቱም አላህ ይጠብቀን። ከኩራትም አላህ ይጠብቀን። ለወንድሞቻችን መልካም የምናስብ አላህ ያድርገን። ቀልባችንን ጦሃራ አላህ ያድርግልን። ጦሃራ አላህ ያድርግልን። ንጹህ አላህ ያድርግልን። በኢማን ብርሃን የተሞላ ቀልብ አላህ ያድርግልን። በኢማን ብርሃን የተሞላ ቀልብ አላህ ያድርግልን። የሁላችንም መጨረሻ ያማረ አላህ ያድርግልን። ያ ረቢ የተጨነቀን ከጭንቀቱ አላህ ይፈርጀው። የተጨነቀን ከጭንቀቱ አላህ ይፈርጀው። የታመመውን አላህ ያሽረው። የአልጋ ቁራኛውን አላህ ያስነሳው። ያ ረብ አባቶቻችን እናቶቻችን ከመልካም ስራ ጋር ከአፍያ ጋር እድሜያቸውን አላህ ያርዝምልን። የሞቱብን ካሉ የጀነት አላህ ይበላቸው። ከቀብር ቅጣት አላህ ይጠብቃቸው። ያ ረብ መካከላችን ያላገቡትን ወንድሞቻችን ሷሊህ ሚስት አላህ ይለግሳቸው። ለእህቶቻችንም ሷሊህ ባል አላህ ይለግሳቸው። ልጅ የሌለውንም አላህ ልጅ አላህ ይለግሰው። ልጅ የሌለውንም አላህ ልጅ አላህ ይለግሰው። ዘከሪያን ሳራን እንዳስደሰተው ልጅ የሌለውን ወንድሞች እህቶችን በአጠቃላይ አላህ እነሱንም አላህ ያስደስታቸው። አላህ ያማረውን ዝርያ አላህ ይለግሳቸው። አገራችንን ሰላም አላህ ያርግልን። ሰላም አላህ ያርግልን። ጭቅጭቁን፣ ብጥብጡን፣ ጦርነቱን አላህ ያንሳልን። የሰላም አየር በሁሉም የሀገራችን ክፍል የሚነፍስ አላህ ያርግልን። ሰላም አላህ ያርግልን። ሰላም አላህ ያርግልን። አክሱም ያሉት ወንድሞቻችን ሰላም አላህ ያርጋቸው። ሰላም አላህ ያርጋቸው። ያ ረብ ያማረውን መስጂድ አላህ ይለግሳቸው። ያማረውን ሙአዚን አላህ ይለግሳቸው። መቅበሪያው ርቋቸዋል፣ አላህ ያቅርብላቸው። ፍልስጤም ያሉት ወንድሞቻችን እህቶቻችን ሰላም አላህ ያርጋቸው። ተርበዋል፣ አላህ ያብላቸው። ተጠምተዋል፣ አላህ ያጠጣቸው። ታርዘዋል፣ አላህ ያልብሳቸው። ሰላም ርቋቸዋል፣ ሰላም አላህ ያምጣቸው። በይተል መቅዲስን በወንድሞቻችን እጅ አላህ ያስገባው። ከነዚህ ካረመን የሁዶች እጅ አላህ ነፃ አላህ ያውጣው። ነፃ አላህ ያውጣው። የሁላችንም መጨረሻ ያማረ አላህ ያርግልን። ረበና አቲና ፊ ዱንያ ሐሰና ወፊል አኺረቲ ሐሰና وقنا عذاب النار وصلى الله على نبينا محمد وعلى آله وصحبه وسلم وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته.